ሰላም ጤና ይስጥልኝ። እንግዳ ወርቅ ነኝ ከአክስት ሀገር ዩጋንዳ። ዛሬ ቅዳሜ ጥር 2 ቀን 2018 ዓ.ም ሁላችሁም ልትሰሟቸው የሚገቡ 4 ወሳኝ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁኝ ነው። የሁለት ቀናት ብሔራዊ የእረፍት ጥሪ። የመጀመሪያው መረጃ ፕሬዝዳንት ዩዌሪ ሙሴቬኒ የሚቀጥለው ሳምንት ሐሙስ ጥር 7 ጃንዋሪ 15 እና አርብ ጥር 8 ጃንዋሪ 16 በመላው ዩጋንዳ ብሔራዊ የእረፍት ቀናት ወይም ፐብሊክ ሆሊዴይ እንዲሆን በይፋ አውጇል። ይህ የተደረገው ሁሉም የዩጋንዳ ዜጎች በሚቀጥለው ሳምንት የሚካሄደው የፕሬዝዳንታዊና የፓርላማ ምርጫ ላይ ያለምንም ስራ ጫና እንዲሳተፉ ለማስቻል ነው። ስለዚህ በእነዚህ ቀናት ባንኮችና አብዛኞቹ የንግድ ተቋማት ዝግ ስለሚሆኑ ለቤታቸው የሚያስፈልጉ ቅድመ ዝግጅት እንድታደርጉ ይመከራል። ስለ ኢንተርኔት አገልግሎት የተሰጠ ማብራሪያ። የዩጋንዳ መንግስት በመጪው ምርጫ ወቅት ኢንተርኔት ይቋረጣል ተብሎ የሚናፈሰው ወሬ አስተባብሏል። የመገናኛና ኢንፎርሜሽን ሚኒስቴር ባወጣው መግለጫ በምርጫ ወቅት ኢንተርኔትን የመቁረጥም ሆነ የመገደብ ምንም አይነት እቅድ እንደሌለና አገልግሎቱ ለግልጽነት ሲባል እንደሚቀጥል አስታውቋል። ሶስተኛው መረጃ አስቸኳይ የደህንነት ማስጠንቀቂያ ሲሆን በዩጋንዳ የሚገኘው የአሜሪካ ኤምባሲ ባወጣው መረጃ መሰረት አሁን ባለው የምርጫ ድባብ የደህንነት ስጋቶች አሉ ያለ ሲሆን በተቻለ መጠን ብዙ ሰው በሚሰበሰብባቸው ቦታዎች ከመገኘት እንድትቆጠቡና በያላችሁበት ንቁ እንድትሆኑ ይመከራል። በመጨረሻም በአሜሪካ የቪዛ አሰጣጥ ላይ የወጣ አዲስ መመሪያም። የአሜሪካ መንግስት በቪዛ አሰጣጥ ላይ ትልቅ ለውጥ አድርጓል። ከጥቅምት ወር ጀምሮ ማንኛውም የቪዛ አመልካች በኤምባሲው በአካል በመገኘት ቃለ መጠይቅ እንዲያደርግ ግዴታ ተጥሏል። ይህም ቪዛን ለማሳደስ የሚያመለክቱትንም ይጨምራል። ለዛሬው የያዝኩት መረጃዎች የተከታተላችሁትን ይመስል ነበር። መረጃውን ለወገኖቻችን እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንግዳ ወርቅ ነበርኩ ከአክስት ሀገር ዩጋንዳ። በሰላም አሉልኝ።